የሰው ልጅ መንገደኛ ነው። ይወጣል፣ ይወርዳል፣ ደግሞም ይሰደዳል። አሊያም በሀገር ውስጥ ጠንክሮ ይሰራል። ከዚህ በፊት በአረብ ሀገር ቆይታዋ ሰርታ ጥራ ግራ ባገኘችው ጥሪት በሀገር ውስጥ በመግባት የዘመናት ምኞቷን ለመኖር መስዋዕትነት ለመክፈል ወደ ሀገሯ የመጣች አንድ እህታችን ከዚህ በፊት ሁላችንም እንደምናውቀው በቲክቶክ ላይ ተመልክተናታል። እቺ እህታችን ቤቲ ጎንደር ኪችን ትባላለች። በነገራችን ላይ ዛሬ የመጣሁት ሹክ ተብዬ ነው። አንድ መረጃ ሰምቻለሁ። ከዚህ በፊት በቲክቶክ ፔጇ ላይ እንዳያችሁት አንድ እህት እሷን ለማበረታታት አንድ ስጦታ አበርክታ ቤቲም ሱቋ ድረስ በመሄድ ምስጋና ገልጻላት ነበር። በኮመንት ላይም እናንተ እንዴት ባዶ እጅሽን ትሄጃለሽ ይሄን የመሰለ ወርቅ የሆነ ሙያ ይዘሽ በማለት እንድትጋብዛ ጠይቃችሁ ነበር። ዛሬ ቤቲ ያቺ ስጦታ ያበረከችላት ልጅ ጋብዛታለች። አብረው ጥሩ ቆይታ እያሳለፉን እኔም በድብቅ ቀስ ብዬ ነው የተገኘሁት። ነው አብረን እንያቸው ጉዳቸውን። ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ረሃብ ነው እንዲህ ያከሳኝ። ሁልጊዜ በላለው ሆዴ መች ጎደለ፣ ፍቅራችን ብቻ ነው ያልተደላደለ አለ ጥላሁን ገሰሰ። ይሄው እንደምታዩ እየበላሽ ነው። ሰላም ነው ቤቲ፣ እንዴት ነው? ሰላም ናችሁ? አዎ ቆንጆ ሰዓት ነው የደረስኩት። ያው መልካም ሰው ሲበሉ ያደርሰን ሲሰሩ ይመልሰን ነው። እንዴት ነው? ደህና ናችሁ ወይ? ከዚህ በፊት ያው በቲክቶክ ፔጅሽ ላይ አይቻታለሁ። አዎ ብዙ ሰው ማመስግኗታል። እኔም በዚህ አጋጣሚ በጣም መልካም ሴት ነሽ። እንደዚህ የሚሰሩ ጠንካራ ሴቶችን ማበረታታት ሁሉም ኢትዮጵያዊ መልመድ ያለበት ይመስለኛል። አንዳንዴ በእቃም በገንዘብም በሐሳብም ራሱ ሰው ማበረታታት ቀላል አይደለም። እቺ እህታችን በጣም ጠንካራ ልጅ ናት። እውነት ለመናገር ከአረብ ሀገር መታ ዛሬ ላይ ለብዙ ሴት እህቶቻችን አሪያ የምትሆን ልጅ ናት እና እኔም ዛሬ ከናንተ ጋር ተገናኝቼ ጥሩ ጊዜ ለማሳለፍ ያው ሹክ ተብዬ ነው እኔም የመጣው። እንብላ የካሜራው ማን ተንኮል ቢሆንም እንብላ ነው በቃሽ። ቤት እጅ የሚያስቆረጥሙ ያናላት ከምግብ በኋላ ተመልካቾቻችን ያው እንደምታዩት የቤቲ ሙያ ቀርቦ እንግዲህ ቁጭ ብሎ መመልከት አይቻልም። እኛም እንግዲህ በላ አርገን እንመለሳለን። እናንተ መልካም ቆይታ። ለዚህ ቤት አዲስ የሆናችሁ ሼር ኮመንት በማድረግ አበረታቱ። ለቤቱም ድጋሚ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ አበረታቷት። እህታችንን ልንበላ ነው እንግዲህ። መልካም ቆይታ፣ እንመለሳለን። እሺ ተመልካቾቻችን ያው ድንኳን ሰብር ያለው ቆንጆ ምሳ የቤቲን ቆንጆ ሙያ ቀምሰናል። በጣም የሚጣፍጥ ግሩም ምሳ ነበር የበላሁት። በዚህ አጋጣሚ በጣም ላመሰግናት እወዳለሁ። በጣም ይጣፍጣል፣ አበረታቱልን። በድጋሚ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ላይክ አድርጉ። ለሌሎች እንዲደርስ ደግሞ ሼር አድርጉልን። አሁንም ቆይታችን ይቀጥላል። ባላችሁበት መልካም ቆይታ። በነገራችን ላይ ድንኳን ሰባሪው ምግባችንን ጨርሶታል። ለማንኛውም ሁለቱ የሚያርጉት ቆይታ ስላላቸው እኔ ያችሁ ልሄድ ነው። ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ድንኳን ሰባሪው ድንገት በተደበቁበት ቦታ ከች ብሏል ከካሜራማን ጋር ማለት ነው። ለማንኛውም ምሳ በልተን ጨርሰናል። እንግዲህ አቤላም ጠይቅሽ ጥያቄ አለኝ ስላለኝ በቃ በመግቢያችን ላይ እንዳወራ ነው ብዙ ሰው ያው በአገር ውስጥ ጠንክሮ ይሰራል። ካላለንም ደግሞ ወደ ውጪ በመሄድ በስደት ህይወት ውስጥ በርካታ ህይወትን በማሳለፍ ወደ ሀገሩ ደግሞ ይዟት የመጣውን ጥሪት ሊኖር ያሰበውን እቅድና ምኞት ለመተግበር በአገር ውስጥ የራሱን የሆነ ጥረት ያደርጋል። በዚህ መሃል ደግሞ አንድ ምሳሌ የምትሆነን ቤቲ ናት። ቤቲ እንግዲህ በአረብ ሀገር ቆይታ ብዙ መሰናክሎችን ብዙ ህይወት ትግሎችን አልፋ ዛሬ ደግሞ በሀገሯ ለመስራት እንግዲህ አገሯ ላይ የተለያዩ ስራዎችን እየሰራች ትገኛለች። ያው በያዘችው በምግብ ሙያዋ ማለት ነው። በዚህም እንግዲህ በርካቶች ተመልካቾች እያበረታታችሁ ነው። ላይክ በማድረግ ሰብስክራይብ በቲክቶክም የምትለቀውን ስራዎች እያበረታታችሁ ነው። ለዚህም ከፍተኛ ምስጋናን አቀርባለሁ። ምክንያቱም ብዙ ሰው በውጭ ሀገር ሰርቶ ወደ ሀገሩ ሲመጣ ብዙ ቻሌንጆች ይኖራሉ። ብዙ ነገሮች እንዳሰበው ላይሆን ይችላል። ብዙ መሰናክሎች አሉ። ቤቲም ከዚህ በፊት በዩቲዩብ ቻናሏ ላይ እንዳየነው ብዙ መከራዎችን አልፋ እንደገና ከዜሮ ተነስታ ደግሞ በአሁን ሰዓት ላይ እየሰራች ትገኛለች።
እና እናንተም የምትሰራውን ስራ እያያችሁ ስታበረታቷት ቆይታችኋል። አሁንም እንግዲህ አጠንክሯት፣ ከዚህ በላይ አበርቷት ለማለት ነው። እኔም ይሄኛውን ጥረቷን በማየት እንግዲህ ዛሬ እዚህ ደግሞ ተገኝቻለሁ። ድንኳን ሰብሬም ቢሆን ተገኝቼ ከናንተ ጋር ጥሩ ደግሞ የህይወት ተሞክሮ የህይወት ልምድ ልታካፍለን መታለች። እንግዲህ ቤቲ ብዙ ነገሮችን አሳልፈሽ ዛሬ ላይ በሀገርሽ ስራ ጀምረሻል። ብዙ ሰው እያበረታታሽ ነው። እንዴት ነው የሰውን አቀባበል እንዴት አገኘሽው? እሺ አቤላ በጣም ነው ማመሰግነው። የእውነት ለመናገር ቃላት ያንሰኛል። ህብረተሰቡ ከጠበቅኩት በላይ ነው። አቀባበሉ በጣም ደስ ይላል። ከጠበቅኩት በላይ ነው እና በተለያየ ነገር በተለያየ ሀሳብ በመስጠት እንኳን በጣም ብዙ ሰው አለና የእውነት ከልብ አመሰግናለሁ። ማለት ከሌ ማለት አልችልም፣ ግን ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በመቀጠል ህብረተሰቡ አሪፍ ነው። በዛው ልክ ደግሞ በጣም ተቃራኒ የሆነ ነገር አለ። በጣም ብዙ ተቃራኒ የሆነ ነገሮች አሉ። ማለት ኢትዮጵያ ውስጥ ስራን ስትጀምር የእውነት ቀላል አይደለም። ማለት እኔ የለመድኩት አረብ ሀገር ላይ የለመድኩት የተሟላን ነገር ማብሰል መስራት ነው። አዎ ሱቅ ገብቼ እቃዎችን ገዝቼ መጣ ነበር፣ አስቤዛ አረግ ነበር እዛ አረብ ሀገር እያለሁ። ግን ባረግም ሁሉም የተሟላ ነገር ነው። እዚህ ግን አለ እቃውና ገንዘቡ ጭራሽ አይመጣጠንም። እቃዎቹ በጣም ውድ ስለሆኑ ትንሽ ቻሌንጅ ያደርጋል። ግን እግዚአብሔር ይመስገን እንግዲህ እስካሁን እዚህ ደርሻለሁ። ካሁን በኋላ ያለውን ደግሞ ቀሪውን እግዚአብሔር ያውቃል ብዬ ነው የማስበው። ቤቲ የምትለቂያቸው ቪዲዮዎች ላይ የተለያዩ ኮመንቶችን ለማንበብ ሞክሬ ነበረ። አብዛኛው ኮመንት 100% ማለት ይቻላል የሚያበረታታሽ ነው። ኮመንቱ የሰው ፍቅር በጣም የተለየ ነው። እኔ ብዙ ሰዎች አሁን እንዳንቺ ምግብ የሚሰሩ ያለው ግን ኔጌቲቭም ምንም ብዙ ሰው ይሰጣል። ያንቺን ግን በጣም ሰው ካሳለፍሽውም ህይወት ካካፈልሻቸውም ይመስለኛል በጣም በማዘን እንድትበረታቺ የሚል ሐሳብ ነው ኮመንታቸው ላይ እያየው የነበረው። አንቺ ለእንደዚህ አይነት መልካም ለሚሰጡሽ ሰዎች ምን አይነት መልእክት አለሽ? ቀጣይስ ጠንክሮ በመስራት ምን ይዘሽ ለመምጣት አስበሻል? የእውነት ቅድም ብያለሁ ቤተሰቦቼ እኔ ተቃራኒ ኮሜንት እኔ ቲክቶክ ላይም ይሄን ያላመስኖር ምንም አይነት ተቃራኒ ነገር አጋጥሞኝ አያውቅም። አንደኛ እኔም አማቀርበው ነገር ወደ ሚዲያ ይዤው መጣው ነገር ትክክለኛ የሆነ ነገር ነው። እዚህም መጥቼ እዛም መጥቼ የተለየ ነገር አቅርቤ አላውቅም። ማለት መጀመሪያ ወደ ቲክቶክ አለም ስመጣ ምንም አውቀው ታሪክ የለኝም። ስለ ቲክቶክ ምንም አይነት እውቀቱ ምንም የለኝም ነበርና ኖርማል በቃ ሰርቶ ቪዲዮ መልቀቅ ነው። ከዛ ግን ቪዲዮን እንደሚፈልጉ ሰው በተቻለኝ አቅም ባለኝ ጊዜ እያብቃቃው ቪዲዮ እየቀረጥኩ ለቅላቸው ነበር። በነገራችን ላይ አረብ ሀገር በነበርኩበት ሰዓት ቪዲዮ ቀረጣው ራሴ ነበርኩኝ፣ ኤዲት ማድረጋው ነው ነበርኩ፣ እየሰራው ራሴ ነበርኩና የምቀርጣው በጣም ቻሌንጅ ነበረው። ማለት በአንድ ጄ የከተፍኩኝ በአንድ ጄ ስልክ ይዤ ቪዲዮ ልቀርጥ እችላለሁ። በአንድ ጄ የሆነ ነገር እያደረኩ በአንድ ጄ ቪዲዮ ቀርጣለሁ። ማለት እኔም ሰው ሆኜ ሰውን ማስተማር ከቻልኩኝ ለምን የሚለው ነገር ነበረ። እሱ ነገር ነበር በጣም በቃ ተስፋዬ ነበረ። ማላውቀው ህይወት ውስጥ ነው የገባሁት። ግን ከዛም በኋላ ግን ማለት በውስጥ መጥተው ቤቲ በእናትሽ ይሄን ነገር አሳየን ሲል በጣም ደበስ የሚለኝ። ከዛ ደግሞ የሆኑ በጣም ብዙ ልጆች ነበሩ አረብ ሀገር ያሉ ልጆች። እኔ አዲስ ነው ቤቲ ግን ያንቺን ቪዲዮ አይቼ ማዳም እንደዚህ አመሰገነች። በፊት ጣላት ነበርና አሁን ግን ያንቺን ቪዲዮ አይቼ ሰርቼ በጣም ተመሰገንኩ ምናምን ሲሉኝ እኔ እንጃ በጣም ነበር ደስ ብሎኝ በፍቅር ቀን ስራ ላይ ውዬ አረብ ሀገር በነበርኩበት ሰዓት ስራዬ በጣም ከባድ ነበረ። ቀን ስሰራ ውዬ ሌሊት ሽንት ቤት ውስጥ ቁጭ ብዬ ነው ቪዲዮ ኤዲት ማደርገው። ይሄን ቲክቶክ ላይ ራሱ ጠይቁኝ ተናግሬ ያውቃለሁ ብዬ አስባለሁኝ። ምክንያቱም ሌላ ቦታ ድምጥ ምናምን ስለሚመጣብኝ እንደዚህ ማይክ ምናምን አላውቅም ነበር። በዛን ሰዓት ቁጭ ብዬ ሽንት ቤት ውስጥ ገብቼ ሰራተኞቹ አብረውኝ የሚተኙት ልጆች ሲተኙልኝ እኔ ሽንት ቤት ውስጥ ገብቼ ድምጥ እንዳይረብሸኝ ቪዲዮን ኤዲት አድርጌ ነበር ቪዲዮ እንደገና የምለቀው። ምክንያቱም እየሰራው ያው ድምጥ ማስገባት ስለማልችል ወይም ደግሞ እየሰራው የማውራት እንትኑ የለኝም። የማውራት እንደዚህ ፈጣን አይደለሁምና ቀርጬ ከጨረስኩ በኋላ እንደገና ኤዲት አድርጌ ድምጥ ማስገባውና በዛን ሰዓት በቃ እንቅልፌን ሁሉ ማጣበት ጊዜ ነበር። ግን ሆኖም አሁን ላይ ያለውበት ነገር ጠቅሞኛል። በዛን ሰዓት የሰራውት ነገር ለአሁን ላለውበት አላማዬ በጣም ጠቅሞኛል። ግን ቤተሰቦቼ እዚህ እንድደርስ ስታበረታቱኝ የነበራችሁ በእናንተ ማበረታታት በእናንተ እንትን ነው እኔ እዚህ ቦታ ላይ እንድደርስ የሆንኩት ማለት ነው። በዛን ሰዓት እኔ ቲክቶክ ላይ እንደምለቅ ተቃራኒ ነገር እየሰደውኝ ወይ ምንም እያሉ ቢሆን ኑሮ እጠፋ ነበር ከሚዲያው። ግን በጣም እያበረታቱኝ ስለነበረ እኔ ከሚዲያው አልጠፋውኝም። እግዚአብሔር ይመስገን እዚህ ደርሼ
እንግዲህ በሀገሬ ላይ ብዙ እንደመጣው ብዙ ቻሌንጆች አጋጥሞኝ ነበረ። እነሱን ቻሌንጅም ተቋቁሜ አሁን ላይ ያው እየሰራው ነው። እንደምታዩት እንግዲህ የምታዩት ነገር ነው የሚታይ ነገር ነው እየሰራሁት ያለው ስራ እዚህ ደርሻለሁ። ግን ቤተሰቦቼ በጣም ነው የማመሰግነው። እሺ ተመልካቾቻችን ቆይታችን ይቀጥላል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሀሳባችሁን አስቀምጡልን። አበረታቷት እህታችንን ቤቲን። ዛሬ እንግዲህ የህይወት ተሞክሯን እያካፈለችን ነው። ቆንጆ ምሳ በልተን ቆንጆ ጨዋታ ደግሞ እየተጨዋወትን ነው። እሺ ቤቲ፣ አብዛኛው ሰው እንግዲህ ኢትዮጵያ ውስጥ በአሁን ሰዓት ላይ በርካታ ሰው ወደ ውጭ ሀገር በመውጣት ህይወትን ለመቀየር ያስባል እና የስደት ህይወትን አብዛኛው ሰው እንግዲህ እዚህ ሆኖ እንደሚያስበው ነው ወይ? አንቺስ እዚህ ሆነሽ ስታልሚው እንደነበረ ነው ወይ ያገኘሽው? እና ስደትን ለሚያስቡ ሰዎች ምን ትያለሽ? እነዚህን አያይዘሽ ብትነግሪኝ። ስደት እንደምናስበው ቀላል አይደለም። በሰው ህይወት ላይ መወሰን አትችልም። ስደት ግን እኔ ባጋጠመኝ እኔ ባሳለፍኩት ላይፍ ስደት በጣም ከባድ ነው። ማለት ስደት ቀላል አይደለም። እኔ ዱባይ እስከምደርስበት ድረስ ከዛም በፊት ነበር ዱባይ ቋንቋውንም ሁሉንም ነገር ስለቻልኩት ዱባይ ላይ አልጋ ባልጋ ለኔ ምንም የከበደኝ ነገር የለም። ዱባይ ከመግባቴ በፊት ግን ቤሩት ነበርኩኝ፣ ኦማን ነበርኩኝ። ሁለት ሀገሮች ግን ለኔ ቻሌንጅ ነበሩ። በጣም ከባድ ነው። ማለት እንደ ድል ሆኖ ቤሩት ሲሄድ ትንሽ ቀለል ያለ ቻሌንጅ ነው ያለው። ቤሩት ሲሄድ ያው የምግቡን አለማወቅ፣ ከምግቡ ጋር አለመግባባት፣ ምግብ አልበላም ማለት ሁሉ ደርስ ነበረ። ማለት እንቁላል ብቻና እንቁላል ብቻ ነበር ነው በዛን ሰዓት። አሁን ጊዜው ሰልጥኗል። አዲስ እዚህ ያለ ልጆች ብንሄድም ምግባችን ብርቅ አይደለም። በዛን ሰዓት ግን እኔም ብዙ ምግቦችን አላውቅም ነበርና እንቁላልን ብቻ ነበር ለብዙ ጊዜ የምመገበውና በጣም ብዙ ቻሌንጅን አሳልፌያለሁ። ከዛም በኋላ ግን ኦማን ራሱ ሄጄ ብዙ ቻሌንጅን ብዙ መከራን አይቻለሁ። አንደኛ ኤጀንሲዎች እዚህ ጋር ማለት ስም መጥቀስ አልፈልግም፣ ግን በዛን ሰዓት ወደ ኦማን በሄድኩበት ሰዓት እንጃ ማስታወስም አልፈልግም። ይሄን ነገር ተናግሬውም አላውቅምና ከባድ ነበር እዛ ጋር ያጋጠመኝ ቻሌንጅ። እዚህ ሲሄድ ቻርጃ እንደሚሄድ ነበር። ቻርጃ ማለት እንግዲህ ታውቃላችሁ ወደ ዱባይ መስመር ናት። በኦማን አርቄ ዱባይ እንደምገባ ተነግሮኝ ነው ከኢትዮጵያ ሲሄድ ሄድኩትና ከዛ ሲሄድ ቀን እኔ ሊወስደኝ የመጣው ከፊል ከአዘዘኝ ቀን በጣም ዘግቼ ነው መሰለ እዛ የደረስኩት። ያው በምክንያት እንደሆነ ባላውቅም ስለቆየውባት አልፈልግም ብሎ ወረቀቴን ሰርዞ እንደገና ሽጦኝ ወስዳታለሁ ብሎ ከዛኛው ቢሮ አንስቶ ወሰደኝ። መጥቶ መልሱልኝ ስላቸው እምቢ አሏት። ወይ ሙሉን ብር ትከፍላለህ ወይ በቃ መታለች ምናምን ብትሰው እምቢ ሲሉት ወደዛ እሺ ወስዳታለሁ ብሎ ወሰደኝ። እያመናጨቃ ወረደ ከመኪናው። አረበኛ በደንብ አልችልም። ቤሩት በደንብ ሰርቻለሁ 2 አመት። ግን የቤሩት አረበኛና የዛ አረበኛ ይለያያል፣ ጭራሽ ይለያያልና የምችለውና የማልችለው አረበኛ አለ እና ምን እያለ እንደሆነ እየገባኝ አልነበረምና ወስዶ ለሌላ ቢሮ ሸጠኝ። ሌላ ቢሮዎቹ ደግሞ ማለት ነው የክፋታቸው ክፋት የሚገርመው ነገር ኢትዮጵያዊ ነበሩ። ፎቅ ላይ ነው። ከፎቅ የመጨረሻ በረንዳ ከፍቼ ስወጣ ጣራ ነው። ምንም አይነት ነገር ማየት አልችልም። እንዴ ማለትም አልችልም። ሌላ ፎቅ ነው ያለውና እዛ ክፍል ብቻዬን ነበር የዘጉኝ። 15 ቀን እዛ ቤት ውስጥ ቆይቻለሁ።